ይኩማይ ሆን ኮነ አይሆንም አትሉም ቀድማችሁ አትናገርም ሰው እንቅልፉን አትኩለለ ድረስ ቁጭ ካለ በኋላ አራቼላ ወንድም ጥላ መከታችን ብለን አንተ ትልቅ ሰው ደና ክለብ አልነበርክ እንዴ ቼላ ወንድም ጋሽ ወንድም ጥራ ብለን ሜዳ ብንልክ ጭራሽ ቡራ እንዴ በሚጫወት ክለብ ተለጥፈ ትመጣለ ምን አይነት ፍጥረት እንደሆናችሁ እንዴ በክለብም በቋጠሮም እኔ መሮኛል ሲጀመረኝ ነሻ ሰላም ነሻ ማንቸስተር ተሸነፉ ቪላ አሸነፉ ሊቨርፑል አሸነፉ ማንቸስተር ዩናይትድ አምስተኛ ይመጣል እውነትህን ነው አማና ስትቋጥሬ ነበር ኮይያላ ገባና ተኛ ይሄ ነው ማንቸስተር ዩናይትድ አማና ደናና አማና ገባ ሰመመነ አየ ሰመመነ ማንቼ የተዘመነ አረ በምን ስራዬ ነው እንደዚህ የባረከኝ ምን አይነት ሳምንት ነው ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት ቻምፒዮንስ ሊጉ ፏይ በልልን ሰመመነ አየ ሰመመነ ማንቼ የተዘመነ ሃንግ ስትሰሪ ነሻሉኛ አንደኛ ወስዶ ለጠፈልኝ የኔ ማቲያስ ኩኛ አለ የቄስ ልጅ እግዚአብሔር አጎቱ ይመስለዋል የሚባለው ለዚህ እኮ አቺ ከኔ ጋር ስትፎካከሪ በቃ ራስሽን እንዳደገኛ ወይ ጀመርሻች የለው ሄፐረንድ ታይ በቀር ይሻለናል በስሸደ እንዳላመጣጥ አሁን ስቴስፓጁ ማኑ ኮንፈረንስ ሊግ አይደለም ኮንፈረንስ ሊግ ብዛ ሻምፒዮንስ ሊግ ለእናንተ አይሆንም ኮንፈረንስ ሊግ ሌ ከአንድ ማንቼ በቀር የለ ስታንፎርድ ብሪጅ መጥቼ 3 ነጥቤን ይዤ ማለት እኔን ሲጀመር አንድም የቢግ ሲክስ ላይ ያለ ክለብ አያሸንፈኝም እኮ ነው የምልህ ብሩኖ 18 አሲስት ኩኛ ምን አይነት ጎል ነው ምን አይነት ድንቅ ጎል ነው የመጀመሪያውን ካስችን ማለት ደቅን ያረግንለት ብትቋጥር ማአት ጊዜ ብትሞክራ ምናምን ሙከራ ወፍ ቼለው ያውም ደግሞ በለንደኗ ጎረቤትሽ ታግዘሽ እየተቋጨረልሽ ማለት ነው እኔ እንዳሸንፍ አይደለም የምትፈልግ ለንደኗ ሁሉንም ማለት ነው ሁሉንም ቢግ ቲም ሊቨርፑል ቼልሲ ማንቸስተር ሲቲ አርሰናል ቶተናም ሁሉንም ገርፍ ያለው ሪያል ማድሪድ ባርሴሎና ሙኒክ ፒኤስጂ እነሱ እንዲመጡ ነው የምፈልገው ያ 18ኛውን አሲስት ብሩኖ ፈርናንዴስ የሚገባው ቦታ ጋር ለመቀመጥ 3 አሲስት ነው የሚቀራው ፓፓ አሁን ዩናይትድ ላይ መቋጠር ያለበት ብሩኖ ላይ ነው ገባሻ ስለ ቻምፒየንስ ሊግ ምንም እንዳታስቡ ብያለሁ እኮ የሊርስ ቀን ስንሸነፍ ስለ ቻምፒየንስ ሊግ ምንም እንዳታስቡ ብንሸነፍ አልኳችሁ 4 ጨዋታ ብንሸነፍ ማንንም ይከተለን የለም ነው ልጅ ፓፓውቲ ማንንም ማለት ዞር ብሎ አይንም አሁን መቋጠር ያለብን ብሩኖ ፈርናንዴስ 3 አሲስት አድርጎ ማንሽም ብሩኖ ላይ አፍሽን ምትከፍቹላ ጸጥ እንድትይ ማድረግ ብቻ ነው የምንፈልገው 3 አሲስት ከብሩኖ ፈርናንዴስ የሚጠበቅብን ፋሚሊ መቋጠር ያለብን እሱ ብቻ ቻምፒየንስ ሊግ እንደሆነ ተረጋግጧል ፓፓ ተረጋግጧል ዛሬ ማታ የቻምፒየንስ ሊግ ዜማዋና እየሰሞኑ ማድሮ ልቤ ባፌ ሳትወጣ ልቤ ልተፋት ነበር አለቀ አመሰግናለሁ ቼላ ወንድም ጥላ አመሰግናለሁ አመሰግናለሁ ቼላዎች ምርጥ ነበራችሁ ማመስገን የሚፈልገው ጋርናቸውንና የጎሉን ብረት ነው አመሰግናለሁ 3 ነጥብ ሰጣችሁኝ አይደል ቴንኪው ዘንድሮ ወደፊት ነው ስለ አንሰማም አንስ እንደምንም ለን 3 ነጥቡን ይዘነው ወተናል ይመቸን ወይኔ ኩኛዬ
ሁኛኛኛኛ ይመቸ አባቴ። ቀጣይ ሳምንት ይሄ ውጤት የሚገባችሁ ማለት ነው። ቀጣይ ሳምንት በብሬንትፎርድ ስንቸገር ስትየው ብቻ ነው። ምን 4 ሞከረ 1 ሞከረ ምንም ይሞከረ 3 ነጥቡን ይዘን ተመልሰናል። ይመቸን። ለአቻ ቋጥረን ነበር አልተሳካልንም። ያው ምንም ማድረግ አይቻልም። ደግነቱ ቼላ አለማሸነፈው ነው። ቼላ አለማሸነፈው ያው እንግዲህ በኩና ጎል አስቆጥሮ 1-0 በሆነ ውጤት እንግዲህ ዩናይትድ አሸንፏል። ባይዜ ሰከንድ ሃፍ ላይ ቼልሲዎች ምርጥ ነበሩ፣ እውነት ለመናገር ማለት ነው ምርጥ ነበሩ በማጥቃቱ ረገድ። ግን ያው የሞከርን ነው የሆናችሁ ኤፍሲ ክለቦች አቻማ ማድረግ አቃታችሁ። አንግል ነው ኧረ በስመ አብ። ባይዜ እኮ ዩናይትድ አለማድረግ አይቻልም እውነት ለመናገር ምክንያቱም ተከላካይ ስፍራውን እንደተመለከታችሁት ነው። ግን እንደዛም ሆኖ ስታንፎርድ ብሪጅ ላይ መጥቶ ቼልሲ አሸነፈው። በእውነት ነው የምላችሁ በጣም ያስገርም። አረ ቼልሲ ግን ለምንም ለማንም አይሆን። አረ በስመ አብ። ለማንኛውም ለኛ ተመችቶናል። ምርጥ ያንስ ነው። ያው ይመቻቸው። ለማንኛውም እነዛ ነው። ዩናይትድ አሸንፏል፣ ቼልሲ ተሸንፏል ማለት ነው። አብዛኞቻችሁ ላትስማሙ ትችላላችሁ። እኔ በጣም ደስ ብሎኛል። እግዚአብሔርን ከልቤ ነው። በጣም ነው ደስ ያለኝ። ምክንያቱም አብዛኞቻችሁ የቼልሲ ደጋፊዎች ምን ስትሉ ነበር ከሳምንታት በፊት? እኛ በሲቲ እንሸነፍ ችግር የለው አርሰናል ዋንጫ እንዳይበላ በሲቲ እንሸነፍ እና ደግሞ ቻምፒየንስ ሊግ አንግባ ስትሉ ነበር። ታቲ አሁን ቻምፒየንስ ሊግ አትገቡም ማለት ነው። በሲቲም ተለጥፋችኋል፣ በዩናይትድም ተለጥፋችኋል። ፕላስ ደግሞ ቻምፒየንስ ሊግ አትገቡ። ያ ነገር ያስደስተኛል። እኔ ቼልሲ ምናምን አይመቼ ቡድን ነው ኦብቪየስሊ። ምንም እኔ አሁን አብዛኞቻችሁ ይሆናል አረድ የፋን ራይቫልነት ምናምን ነገር አለ ሞር ዩናይትድ ምናምን እንደዛ ነው ኤክስፔክት የምታደርጉት። እኔ ቼልሲ አይመቸኝም። ቼልሲ የማይመቼ ቡድን ነው። ደጋፊውም ቼልሲም አይመቸኝም ማለት ነው። ቼልሲ ደግሞ አሁን ከቻምፒየንስ ሊግ ኦልሞስት ርቋል። 6ኛ ነው አይት ካልተሳሳትኩ 48 ነጥብ ምናምን መሰለኝ ያለው። ዩናይትድ ኦልሬዲ ቶፕ 5 ቻምፒየንስ ሊግ እንደሚገባ ይሆን ያረጋግጥ ነበር። ቻምፒየን ቢወጣ ቢሸነፍ መግባቱ አይቀርም። ቼልሲ ደግሞ ቻምፒየንስ ሊግ እንዳይገባ አስፈልግ ነበር። አሪፍ ነው ተሳክቶልኛል ማለት ነው። ከዛ ውጭ ብሩኖ ፈርናንዴዝ ለዚች ለብቸኛዋ ጎል አሲስት ማድረግ ችሏል። 18 አሲስቶች ደርሷል። ሪከርዱ ሊሰብረው ነው። ኦፍ ኮርስ እኔ ቢሰብረውም ያን ያህል ከዚህ በፊት ነግሬያችኋለሁ ቅር እንደማይል። ምክንያቱም ብሩኖ ፈርናንዴዝ በጣም የሚችል ተጫዋች ወርልድ ክላስ፣ ግን እንደ ችሎታው ምናምን በዋንጫዎች የታጀበ አመት ምናምን እያሳለፈ አይደለም። አጠቃላይ ካሪየሩ የሆነ በዋንጫዎች የታጀቡ አይደሉም። እኔ ኢንዲቪጁዋሊ ይሄን ሪከርድ ቢዝ ምናምን ያን ያህል የሚደብረኝ ሰው አይደሉም። ግን አንድ ዩናይትድ ደጋፊ ይመጣና ብሩኖ ፈርናንዴዝ እኮ ከቴሪ ዳንኤል ኦንሪ ከጎቱ ይበልጣል ይላል። ይሁን ለአንዳንድ ፋን ምናምን ስል ነው እንጂ እኔ አሁን ብሩኖ የሄነሪ ወይ ደግሞ የኬድን ሪከርድ ስለሰበረ ከሄነሪ ይበልጣል ማለት አይደለም። ግን ደግሞ ቢዝም ይሆናል በስሙ የሚጠራበት ነገር ቢዝ ደስ ይለኛል። ለምን ብሩኖ ስለሚችል ቆንጆ ይሆናል። ኢንዲቪጁዋሊ ቆንጆ ካሪየር አለው፣ ግን በዋንጫዎች የታጀበ ምናምን ነገር አይደለም። ከዛ አንፃር የሆነ የሚጠራበት ጀስት ብሩኖ የሚታወስበት ነገር ይዞ ከፕሪሚየር ሊጉ ኢሊሚኔት ቢሆን ምናምን ነገር ደስ ይለኛል። ግን ደግሞ እንዳልኳችሁ አንድ ዩናይትድ ደጋፊ መጣና ከቴሪ ዳንኤል ኦንሪ ይበልጣል ይለናል ብሩኖ። ለዛ ነው እንጂ እኔ ብሩኖ ፈርናንዴዝ አሲስት ሪከርዱን ቢሰብረው ሁላ እግዚአብሔርን ቅር አይለኝም። ለምን ቲቲ ኦልሬዲ ጎት ነው። ስለዚህ ለምን ይደብረኛል? ሀሳብ አስተያየታችሁን ኮሜንት ላይ አካፍሉ። ቼልሲ በመሸነፉ ግን በጣም ደስ ብሎኛል። ይመሻሹ። ደረት የሚያስነፋ ውጤት አይደለም። ዋናው 3 ነጥብ ነው። 3 ነጥባችንን ነጭተናል። ከዛ በተረፈ ግን ይሄ የሰሜን ተራራ ፍየል የመሰለ እንቡሞ የሚሉት የበሰበሰ መላጣ ይዘን ሄቨንን ይዘን ፌቨን ነች ምን ፌቨንን ይዘን ማዝራዊ የሚሉትን ይዘን ለቀጣይ ዓመት ለዋንጫ ፉክክር ምናምን የማይታሰብ ነው። በጭራሽ ነው መላችሁ። ዛሬ ከባድ ቋጠሮ ስላደረግን ነው አንግሎቹ ምናምን ገጃጅተውልን እንጂ በደንብ ተበልጠናል። በደንብ ተበልጠናል። ግን ዋናው 3 ነጥብ ነው። ሰላም እደሩልኝ። ሚገርም ፐርፎርማንስ፣ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቼልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ። ቼልሲ ያለመቻሉን እንዳለን ተው። ሁለቴ አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ያልፈጠሩት እና ገርናቾ ሰላይ
ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር? ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልደረስ አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን ማለት እኔ ምን አጠፋው? እኔ ምንም አላጠፋውም እኮ አሹ እሰይ ለጠፉሽ። እኔ ድሮም ስታሽቃብጪ እነዚህ አረመኔ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው ያውጥቶ በረንዳ ላይ ያሰጡሽ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም ነሽ። አሁን አንቺ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበረው? ንስሐ መግባት አለባችሁ። በቃ ንስሐ ታስተካክሉ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯችሁ ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ፣ ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። ጭጭ ማን በቃ ቶፖፎራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድነው ጨጓራችሁ መልጠው ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ በእውነት አዋጣኝ። አረችለው የሆነ ቡድን ተኙ። ነገ በጣም ብዙ ስራ አለባችሁና ቋጣሪዎች ተኙ። ማንቸስተር ዩናይትድ ተሸንፎ አስቶን ቪላና ሊቨርፑል አሸንፈው 5ኛ ትወርዳላችሁ ስትሉ የነበራችሁ ቋጣሪዎች ተኙ። አልহামዱሊላህ የሚያስብል ጨዋታ። ቼልሲዎች በጣም ትልቅ እውነት በጣም ነው የምትወዱን፣ እናመሰግናለን። አልহামዱሊላህ የሚያስብል ጨዋታ ተገላገልን። ይመቻችሁ ዩናይትድ ፋሚሊ። ዛሬ ቢስሚላህ አይደለም አልহামዱሊላህ 3 ነጥብ አሳክተናል፣ አሸንፈናል። እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት ፋሚሊ። እንደዚህ በቸልሲ መቸገር ነበረብን? አልነበረብንም እኮ። በእርግጥ ዋናው 3 ነጥብ ነው። እነሱ በቀይ ከወጣባቸው በኋላ ራሱ ብዙ በቃ መጠቀም እንችል ነበር። ያው በቀይ ወጣባቸው ብለው ስቲቫው ሲወጣ ያው የገባው በቀይ ይበሉት ለኛ ነው የስጫወት የነበረው። ለነሱ ጋርናቾን ሽጠን የገዛ ነው ማቲያስ ኩኛ ጎሉን አስቆጥሮ 3 ነጥብ ይዘን ሄደናል። ጣፋጭ 3 ነጥብ። ከነሱ ጋር ያለን ጋፕ 10 ሆኗል ፋሚሊ። እኛ ጉዟችን ወዴት ነው? ወደ አውሮፓ ሻምፒዮንስ ሊግ ነው ፋሚሊ። እንኳን እኛ ለዋንጫ የሚጫወተው ቡድን ዋናው 3 ነጥብ ነው አይደል የሚሉት? እኛም ዋናው 3 ነጥብ ነው፣ አሳክተነዋል። ግን በዚህ ቸልሲ አሁን እንደዚህ በወረደው ቸልሲ እንደዚህ መሆን አልነበረብንም። ካሪክ ምን እንዳሰበ አላውቅም። ትኩረት ያደረገው ነጥባችን ላይ ነው መሰለኝ። አሳክተነዋል። ካፒቴናችንም አሲስቱን 18 አድርጎታል። እንደውም እያባከኑበት ነበር እንጂ ኧረ ካፒቴንማ እውነት እድሜ ስጠው ካሪክዬ፣ አላህ እድሜ ስጥልህ። አንተም እችን የቀረችውን ጨዋታ ብቻ ውጤታማ ሆነ ሻምፒዮንስ ሊግ እንድንሳተፍ አድርገን በጣም ደስ ብሎኛል። ኩኛ፣ ቡርኖ፣ ሙቤሞ ተሳክቷል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ቀይ ሰይጣናቶቹ ማንቸስተር ዩናይትዶች በለንደን ምድር ሰማያዎቹ ቼልሲዎችን ደመሰሷቸው። ስጋት አንዣቦባቸው 4 የጀርባ አጥንት የሆኑ ተከላካዮቻቸው አጥተው ወደ ለንደን የተጓዙት ቀዩ ሰይጣናቶቹ በስታንፎርድ ብሪጅ ታሪክ ሰርተው አምሽተዋል። ሰማያዎቹን በገዛ ሜዳቸው ደምስሰው 3 ነጥብ ይዘው ወጥተዋል። ይህ ድል ለማን ዩናይትድ ተራ ድል ሳይሆን ወደ ቻምፒዮንስ ሊግ ለመመለስ የሚያደርጉት ጉዞ እጅግኑም አጠናክሮላቸዋል። ታዲያ እናንተስ ስለ ዩናይትድ ድል ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ፖዚሽን ምን ያደርጋል? ሃንግማን ደላፍም ሞከረ፣ ፎፋና ሞከረ፣ አንግል መለሰ። አረ በዳት
ከመሸ ስናጨውት ውጤት አሰጠንም እንዴ? አረ በረዶ በእናትህ ብሩኖ ሚጌል ፈርናንዴሽን ጀማው እስከ 80 ደቂቃ ጠበቅኩት። ምክንያቱም ሌላ ተጨማሪ አሲስት ሊያደርግ ይችላል ብዬ ማለት ነው። በቃ የአሲስት አባዜ የያዘው ተጫዋች ቢኖር ዘንድሮ ፈርናንዴዝ ነው። በቃ በግልጽ ማለት ነው። ደግሞ ዘንድሮ ብሶበታል። ማንዬ 18 ደረሰ። 18 አሲስቶችን ማድረግ ቻለ ጀማው። ያ ብቻ አይደለም፣ የቴሪ ዳንኤል ኦንድሪንና የኬዲቢን ማለት ነው ሪካርድ ለመስበር የሚቀረው ጀማው። ከዛ በኋላ ይስተካከላል። ከዛም በላይ ሊያደርግ ይችላል። ለምን ብዙ ጨዋታዎች ይቀራሉ። ፕሪሚየር ወደ 5 የሚጠጉ ጨዋታዎች ይቀራሉ። በእነዚህ መካከል ደግሞ አሲስት አያደርግ ማለት በጣም ከባድ ነውና ዘንድሮ ሰው ሪካርዱን ሊሰብሮ ይችላል። ማንዬ ልጁ ይችላል ያለምንም ጥርጥር ማለት ነው። በደንብ ነው የሚችለው። ዛሬ ራሱ የምትገርም አሲስት ነው ያደርገው። አንተ ጋርናቾና ኩኩሬላን ሲደመር እኮ ነው ጅል ያደረጋቸው። ኳሱን ወስዶ መለሰባት፣ ይዞት ሄደ፣ አሲስት አደረገ። ኩኛም ደገፋረ። ማንዬ ትችላለህ። ለማንኛውም ብሩኖ ሚጌል ፈርናንዴሽ ኦልሬዲ 18 ደርሷል። በዚህ አመት ትልቅ ሪካርድ ሊሰብር ይችላል። ጀማ ይመቻችሁ። ይችላል፣ ማንቼ ይችላል፣ ኩኒያ ይችላል። ዩናይትድ ዛሬ በስታንፎርድ ብሪጅ በወርቅ ቀለም ስሙን በክብር በድል መዝገብ ላይ ጽፏል። የዛሬው የዩናይትድ ጨዋታ ከእግር ኳስ ጨዋታ በላይ የሆነም የክብር ጉዳይ ነበረም። ማንቸስተር ዩናይትድ ቼልሲን በገዛ ሜዳው 1-0 በማሸነፍ በፕሪሚየር ሊግ ሰንጠረዡ ላይ ነጥቡን ወደ 58 ከፍ በማድረግ በሶስተኛ ደረጃ ላይ ተንፈላሶ ተቀምጧል። እስኪ ሁላችሁም ይችላል ማንቼ ይችላል እያላችሁ ኮመንቱን አጥለቅልቁት። በዛም የፕላስ ምልክቷን እየነካችሁ ፎሎ ማድረግ ቤተሰብ ይሁኑ።